ሰላም ሰላም ተማሪዎቼ እንዴት ናችሁ? እኔ ደህና ነኝ። በባለፈው በመጀመሪያ ቪዲዮአችን ስለ ኬሚስትሪ ትርጉም ኦሪጂናሊ ምን አይነት ትርጉም እንዳለው ኬሚስትሪ ምንድን ነው የሚያጠናው የሚለውን አስተን ስንማማር ነበር። ዛሬ ደግሞ የሁለተኛው ቶፒካችን ስኮፕ ኦፍ ኬሚስትሪ የሚለውን እንማማራለን። ስኮፕ ኦፍ ኬሚስትሪ የሚለውን ከመጀመራችን በፊት እስቲ በባለፈው ክላሳችን የተማርነውን ዋና ዋና ፖይንቶችን ላስታውሳችሁና ከዛ ወደ ዛሬው ትምህርታችን አልፋለሁ። ዛሬም በጥሞና እንድትከታተሉኝ ጠይቃቸዋለሁ። ስለዚህ ባለፈው ስለ ኬሚስትሪ ስናወራ ኬሚስትሪ የሚለው ከኬሚስትሪ የሚለው ቃል ከግሪክ ቃልና ኬሚስትሪ የምንለው ፍሮም ቱ ወርድስ የመጣ ነው ስንል ነበር ካስታውሳችሁ። አንደኛው ግሪክ፣ ሁለተኛው ደግሞ አረቢክ ነው። ራይት ግሪክ ኬሚያ፣ አረቢክ አልኬሚያ። ኬሚያ ትክክለኛው ሚኒንጉ ምን ማለት ነው ያለው? የዘ አርት አይደል? አርት ነው። ሳይንስ ነው እያለ ነው። አርት ኦፍ አሎዊንግ ነው። አርት ኦፍ አሎዊንግ ሜታልስ አይደለም? አሎዊንግ ሜታልስ ካስታውሳችሁ ካስት ቱጌዘር፣ አርት ኦፍ ካስቲንግ ቱጌዘር፣ ኮምባይን ቱጌዘር ኦር ፓወር ቱጌዘር አይደል ያለው አንድ ላይ የማደባለቅ ማለት ነው። እና የሴም ሚኒንግ ነው ያለው። አልኬሚያም ኬሚያ እና አልኬሚያ አንድ ላይ ስናመጣ ወደ አንድ ሲመጡ ሁለቱም ምንድን ነው የሚያሳዩት? ኬሚስትሪ ወደ ሞደርን ኢንግሊሽ ሲመጡ ሁለቱም ኬሚስትሪ የሚለውን ነው የሚያሳዩት ነው ያለው። ሌላ ምንድን ኬሚስትሪ አለ። ኬሚስትሪ ኢዝ ዘ ብራንች ኦፍ አይደል? ኬሚስትሪ ኢዝ ዘ ብራንች ኦፍ ናቹራል ሳይንስ that study one property, two composition, አንደኛ የኬሚስትሪ የናቹራል የተፈጥሮ ሳይንስ ዘርፍ ሆኖ ስለ ባህር ስለ ማተር ባህሪያቸውን፣ ኮምፖዚሽን ይዘታቸውን፣ ከዛ ስትራክቸር መዋቅራቸውን and their chemical transformation that means ኬሚካላዊ ለውጣቸውን ትራንስፎርሜሽን ማለት መለወጥ ማለት ትራንስፎርሜሽን ኬሚካል ትራንስፎርሜሽናቸውን ያጠናል። ስለ ማተር ነው የሚያጠናው። ምን ፕሮፐርቲ ኦፍ ማተር የማተር ባህሪ ፊዚካልም ሆነ ኬሚካል ሊሆን ይችላል። ኮምፖዚሽን ኦፍ ማተር የማተር ይዘታቸውን የቁሳቃል ይዘታቸውን፣ ስትራክቸር መዋቅራቸውን፣ ኬሚካል ትራንስፎርሜሽን እና ኬሚካላዊ ለውጣቸውን ያጠናል ኬሚስትሪ ብለን ስናወራ ነበር። ፕሮፐርቲ ሁለት ቦታ አካፍለን ነበር ካስታውሳችሁ፣ ኬሚካላዊ ባህሪ እና ፊዚካላዊ ባህሪ። ፊዚካላዊ ባህሪ ማለት አንድ ኤሌመንት የሚታይ ይዘቱ ሳይቀየር፣ በውስጡ የያዘው ይዘቱ ሳይቀየር የሚታይ፣ ለምሳሌ ይሄን ፊዚካል ያለው ልክ እንደ ፊዚካል ባህሪ ስንል ልክ እንደ ካለር አንስተን ነበር ካስታውሳችሁ። ለምሳሌ ፊዚካላዊ ምንነቱ የውስጡ ይዘቱ ሳይቀይር የሚታይ ወይም ደግሞ ካልኩሌት ማድረግ የምንችል ከሆነ ፊዚካል ፕሮፐርቲ ይባላል። ኬሚካል ስንል ደግሞ ተማሪዎች ይሄ ራሱ ኬሚካል ስንል ደግሞ አንድ ኤሌመንት ኦር አንድ ቁሳካል በአንድ ኬሚካል ሪአክሽን ውስጥ የሚያሳየው ባህሪ። ለምሳሌ ሃይድሮጅን ከኦክሲጅን ጋር ሪአክት ሲያደርግ ሃይድሮጅን ምንድነው ያለው? ይቀጣጠላል። ኦክሲጅን ደግሞ ያቀጣጠላል ስንል ነበር። ይሄ ባህሪ ምንድነው?
ኬሚካላዊ ባህሪ እንላለን። ኮምፖዚሽን ይዘት በአንድ ኬሚካል ውስጥ በአንድ ኮምፓውንድ በአንድ ማተር ውስጥ የሚገኝ ስትራክቸር መዋቅራቸውን። ኬሚካል ትራንስፎርሜሽን ደግሞ ኬሚካላዊ ለውጥ ያለው እሱም ደግሞ ሁለት ነገር አለው ብለን አንስተን ነበር። አንደኛ ምን ነበር ያለው ተማሪዎች ካስታውሳችሁ? ኬሚካል ቼንጅ አለ። ኬሚካል ቼንጅ እና ሁለተኛ ደግሞ ምንድን ነው ያለው ብታስታውሱ? ሁለተኛ ደግሞ ኬሚካል ሪያክሽን አለ ነው ያለው አይደል? ኬሚካል ቼንጅ እና ኬሚካል ሪያክሽን። ኬሚካል ቼንጅ አለ። ኬሚካል ቼንጅ ካል ደግሞ ኬሚካል ሪያክሽን አለ ነው። ያ ይሄንን ባለፈው ስናይ የነበረው ነው። ወደ ዛሬ ትምህርታችን እንለፍና ሁለተኛው ዋና ቶፒካችን ስኮፕ ኦፍ ኬሚስትሪ ብሎ ነው። ስኮፕ ኦፍ ኬሚስትሪ ብሎን እናየዋለን። ኦኬ ሶ መጀመሪያ ስኮፕ የሚለውን ወርድ ማወቅ አለብን። ኬሚስትሪ ታውቁታላችሁ። ስኮፕ ማለት ነው ምለውን እናየዋለን። ኦኬ ሶ ስኮፕ ኦፍ ኬሚስትሪ ማለት ኤሪያ ኢን ዊች ስኮፕ ኦፍ ኬሚስትሪ ሲባል it is an area in which chemistry works or applied. 2. The area in which chemistry will operate or area in which chemistry control ማለት ስኮፕ ኦፍ ኬሚስትሪ ማለት ኬሚስትሪ የሚሰራበት የኬሚስትሪ እውቀት ደግሞ የኬሚስትሪ ሳይንስ ኦፍ ኬሚስትሪ የሚሰራበት ቦታ ማለት ነው። ኤሪያ ቦታ ኬሚስትሪ የሚሰራበት ቦታ፣ አፕላይ የምናደርግበት ኬሚስትሪ የሚተገበርበት ቦታ ማለት ነው። ፕሌስ ዌር የኬሚስትሪ ሳይንሱ የሚተገበርበት ቦታ። ኦፕሬት ኬሚስትሪ ሳይንስን ተጠቅመን አንድ ነገር ኦፕሬት የምናደርግበት ቦታ። ኦር ኬሚስትሪ ሌሎቹን የሚቆጣጠርበት ቦታ ያ ስኮፕ እንላለን። በአጠቃላይ ኬሚስትሪ ያለው አፕላይ የሚደረግበት ማለት በአጠቃላይ አሁን ኬሚስትሪ ሳይንስ ስራ ላይ የሚውልበት ቦታ ስኮፕ ይባላል። ስኮፕ ስፔሲፊክ ኤሪያ ኢን ዊች ሰምቲንግ ወርክስ አንድ ነገር የሚሰራበት ማለት ሰው በስፋቱ ኬሚስትሪ የሚሰፋበት የቱ ጋ ነው? ሰው አራት ነገር አንስተን ነበር ካስታውሳችሁ። እሱም ተማሪዎች ኬሚስትሪ ስለ ማተር አራት ነገራችሁን ያጠናነው። አንደኛ ስትራክቸር፣ ኮምፖዚሽን፣ ፕሮፐርቲ እንደ ኬሚካል ትራንስፎርሜሽን ኦፍ ማተር ነው። ስለዚህ እነዚህ አራት ነገሮች ደግሞ ሌሎች የራሳቸው ፊልድ አላቸው። ፊልድ ኦፍ ስቴዲ ኦር ኤሪያ ኦፍ ስቴዲ የምንለው አላቸው። ኦኬ ሶ ስቴዲ ኦፍ ሞደርን ኬሚስትሪ ሃስ ሜኒ ብራንች። ሰው ስለ ኬሚስትሪ እናጠናለን ሲባል በጣም ሰፊ ነው። ምክንያቱም ሉክ ኬሚስትሪም ብለናል ሳይንስ ኦፍ ማተር የቁስ አካል ሳይንስ ነው። ማንኛውም በዚች ምድር ላይ የሚገኝ እኛንም ጨምሮ ማተር ነን እኛ። ሰው በኬሚስትሪ የማይጠና የለም። ሁሉም በኬሚስትሪ የምጠኑ ናቸው። ሰው ሁሉም ደግሞ አንድ ላይ ሰብስበን ማጥናት አንችልም። ሰው ምናደርጋለን? ክላሲፋይ እናደርጋለን ማለት ነው። ይሄኛው ኬሚስትሪ ቢሆን በዚህኛው ኬሚስትሪ፣ ይሄኛው ደግሞ በዚህኛው ኬሚስትሪ እያለን አከፋፍለን ነው የምናጠናቸው ማለት ነው። ሰው በጣም ብዙ ፊልዶች አሉ። ካሉት ፊልዶች መካከል ደግሞ ዋና የሚባሉ but generally can be broken down into 5 main disciplines። 5 ዋና ዲሲፕሊኖች አሉት ወይም ደግሞ ኤሪያ ኦፍ ስቴዲ አሉት ማለት ነው። በኬሚስትሪ የሚጠኑ 5 ዋና ብራንቾች አሉ። ብራንች ኦፍ ኬሚስትሪ የምንለው ነው። ሉክ ኬሚስትሪ ብራንች ኦፍ ሳይንስ ነው ያለው አይደል? ሉክ ኬሚስትሪ ብራንች ኦፍ ሳይንስ ነው ያለው። ኬሚስትሪ ብራንች ኦፍ ሳይንስ አይደል ያለው? በጣም ትልቁ ነው ማለት ነው። ነገር ግን ሌሎች ደግሞ ምን የሚባሉ አሉ? ብራንች ኦፍ ኬሚስትሪ የሚባሉ ደግሞ አሉ።
ብራንች ኦፍ ኬሚስትሪ የምንላቸው አሉ። ኦኬ ብራንች ኦፍ ኬሚስትሪ ዛሬ እነሱን ነው የምናየው ማለት ነው። ኦኬ እነማን ናቸው? በጣም ብዙ ናቸው ብያቸዋለሁ። ነገር ግን ሰብሰብ አድርገን ነው የምናየው አምስቱን። ልክ መጽሐፋቸው ላይ እንደምታይ ፊዚካል ኬሚስትሪ፣ ኦርጋኒክ ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ፣ አናላይቲካል ኬሚስትሪ እና አምስተኛው ባዮ ኬሚስትሪ ናቸው ማለት ነው። ስንት ናቸው? አምስት ናቸው። ፊዚካል ኬሚስትሪ አለ፣ ፊዚካል ኬሚስትሪ አለ። ሁለተኛ ኦርጋኒክ አለ፣ ኦርጋኒክ ኬሚስትሪ አለ። ሶስተኛ ኢንኦርጋኒክ አለ፣ ኢንኦርጋኒክ አለ። አራተኛ አናላይቲካል አለ። ተማሪዎች አናላይቲካል አለ። አምስተኛ ባዮ ኬሚስትሪ አለ። ስለዚህ እነዚህ ብራንች ኦፍ ኬሚስትሪ ናቸው ማለት ነው። አምስቱ ብራንች ኦፍ ኬሚስትሪ ናቸው። ሁሉም ስለ ኬሚስትሪ ነው በስፋት የሚያጠኑት። እነዚህን አንድ በአንድ እናያቸዋለን። ኦኬ ወደ መጀመሪያው እንምጣና ወደ መጀመሪያው ስንመጣ ፊዚካል ኬሚስትሪ ምንድን ነው? ፊዚካል ኬሚስትሪ ሲባል ከሁለት ቃል የመጣ ነው። ፊዚካል ኬሚስትሪ ስንል ፊዚካል ፌኖሚና እና ኬሚስትሪ ነው። አንድ ነገር ፊዚካሊ የራሱ የሆነ ፊዚካላዊ መገኛ አለው አይደል? ያ ፊዚካል ፌኖሜና ፊዚካላዊ መገኛ ያለው ከኬሚስትሪ ጋር ያለው ግንኙነት ያ ፊዚካል ኬሚስትሪ እንለዋለን። ይሄ ፊዚካል ኬሚስትሪ በዋናነት ምንድን ነው የሚያጠናው? በዋናነት ይሄ ፊዚካል ኬሚስትሪ ምንድን ነው የሚያጠናው ምለውን እናየዋለን። አንደኛ ይሄ ፊዚካል ኬሚስትሪ ስለ ፕሮፐርቲ ነው። አያችሁ ቅድም አንደኛ ላይ ብዬ ነበር ኬሚስትሪ ፕሮፐርቲ ኦፍ ማተር። ይሄ ፕሮፐርቲ ኦፍ ማተር በማን ነው የሚጠናው? በፊዚካል ኬሚስትሪ ፕሮፐርቲ ኦፍ ማተር ነው የሚያጠናው። አንደኛ ዴር ፕሮፐርቲ፣ ዴር ትራንስፎርሜሽን ኤንድ ዴር ኢንተርሪሌሽንሺፕ። ልክ በደንብ ወደዚህ ይዩት። ሶስት ነገር ስለ ማተር ሶስት ነገር ያጠናል። አንደኛ ዴር ፕሮፐርቲ፣ ልክ ዴር ፕሮፐርቲ ኦፍ ማተር ማለት ነው። Second, their transformation. ሶስተኛ interrelationship. Shape between energy and matter. አንድ ባንድ አብራራለሁ። ፊዚካል ኬሚስትሪ አንደኛ ስለ ባይሪ ነው የሚያጠናው። ባይሪ ፕሮፐርቲ ኦፍ ማተር። ይሄ ፕሮፐርቲው ሁለት ቦታ እናካፍላለን። ማክሮስኮፒክ እና ማይክሮስኮፒክ ብለን እናነሳዋለን። ትራንስፎርሜሽን ለውጥ፣ በማተር ውስጥ ያለውን ለውጥ ማለት ኬሚካላዊ ለውጥ ማለት ነው። ፊዚካላዊ ለውጥም ይኖራል። ሁለቱንም እናየዋለን። ፊዚካላዊ ሆነ ኬሚካላዊ ለውጥ ትራንስፎርሜሽን ለውጥ ማለት ነው። ሶስተኛ ደግሞ ኢንተርሪሌሽንሺፕ ቢትዊን ኢነርጂ ኤንድ ማተር። በኢነርጂ እና ትራንስፎርም ሲደረጉ ከአንዱ ወደ ሌላው ትራንስፎርም ሲደረጉ ኢነርጂያቸው አብሯቸው ትራንስፈር ይደረጋል። when matter transformed from one to the other አብሯቸው ያለው ኢነርጂያቸው ማለት ነው አብሯቸው ይቀየራል ማለት ነው። ኢነርጂም ትራንስፈር ይደረጋል። ማተር ትራንስፎርም ሲደረግ ሲለወጥ ኢነርጂ ደግሞ አብሯቸው ምን ሆናል ማለት ነው ይሄዳል ማለት ነው። that means የኢነርጂ ዲፍረንስ አለ፣ የኢነርጂ ልዩነት አለ ማለት ነው። ባለፈው አንስተን ነበር በአንድ ኬሚካል ሪአክሽን ውስጥ ሶሊድ የነበረው ወደ ሊኩዊድ ሲሄድ ኦር በሪያክታንት ሳይድ ጋዝ የነበረው ሊኩዊድ ሲሆን እኮ ኢነርጂ ለውጥ አለ ማለት ነው። ጋዝ በነበረበት ጊዜ የራሱ የሆነ ኢነርጂ ይኖረዋል። ወደ ሊኩዊድ ሲቀየር ደግሞ
ኢነርጂው ተቀይሯል ማለት ነው። ስለዚህ ትራንስፎርሜሽን እንላለን። በማተር እና በኢነርጂ መካከል ያለው ሪሌሽንሽፕ ኢንተርሪሌሽንሽፕ ቢትዊን ኢነርጂ እና ማተር ልዩ ቁስና ደግሞ ቁስ አካልና ኢነርጂ ማለት ያላቸው አቅም ማለት ነው። በሱ መካከል ያለውን የሚያጠና ነው ፊዚካል ኬሚስትሪ። እነዚህ ሶስት ነገሮች እንዳትረሱ፣ ፕሮፐርቲ ትራንስፎርሜሽን፣ ፕሮፐርቲ ባህሪ፣ ትራንስፎርሜሽን መለወጥ፣ ኢንተርሬሽን ቢትዊን ኤነርጂ እንደ ማተር በማተር እና በኤነርጂ መካከል ያለውን ግንኙነት ያጠናል። ኦኬ ወደ መጀመሪያው እንምጣ። ልክ መጽሐፋችሁን ምንድነው? it is a study of macroscopic properties በደንብ እንድትካተሉኝ ጠይቃችኋለሁ። ማክሮስኮፒክ ፕሮፐርቲ ልክ that means ሁለት ፕሮፐርቲ አለ ማለት ነው ተማሪዎች። አንደኛ ማክሮስ እዩት፣ ማክሮስኮፒክ ፕሮፐርቲ። ማክሮስኮፒክ ፕሮፐርቲ ማለት the property that are visible to our naked eye በአይናችን ልናያቸው ላርጅ የሆኑ ማለት ነው። በአይናችን ልናያቸው ምንችለው ባህሪ that is ማክሮስኮፒክ ፕሮፐርቲ እንለዋለን። በጣም ትልቅ ከመሆናቸው የተነሳ ቁስ አካሉ ትልቅ ነው ማለት ነው። ላርጅ ነፍ the property is large enough to be seen or to be visible to our naked eye። ትልቅ ስለሆነ አካሉ ትልቅ ስለሆነ ትልቅ በሆነው አካል ላይ ያለውን ባህሪ በአይናችን መለየት እንችላለን። ለምሳሌ ኤግዛምፕል አሁን ከለር ቀለም ማለት ነው። ሌላ ማይክሮስኮፕ ሌላ መሳሪያ አያስፈልግም አይደል? በአይናችን ነው የምናየው አይደለም? በእጃችን ነክተን ለምሳሌ ኖት ኦንሊ ይሄ በአይናችን የምናየው ነው። with our naked eye በአይናችን እናየዋለን ላርጅ ነፍ ስለሆነ። ሌላ ሳው ለምሳሌ ሙቀት ሂት፣ ይሄን ለምሳሌ አክቹአሊ ሂት ምንለው ምንድነው? ይሄ ሁለት እዚህ ጋር ብዙ ፖይንቶች ሊነሱ ይችላሉ። ለምሳሌ ሜልቲንግ ፖይንት ማለት ነው። ሜልቲንግ ፖይንት እና ፒቲ ማለት ፖይንት ነች እና ቦይሊንግ ፖይንት። ቦይሊንግ ፖይንት አንድ ነገር የሚፈላበት ነጥብ አለው አይደለም? ለምሳሌ ብረትን እናቀልጠዋለን አይደል? ያው የሚቀልጥበት ፖይንት አለው። ዋተር ደግሞ እናፈላለን። ዋተር የሚፈላበት ፖይንት አለው አይደለም? ለምሳሌ ዋተር አንድ ስቶቭ ላይ ካስቀመጠን በኋላ የተወሰነ ደቂቃ እንጠብቃለን። የተወሰነ ደቂቃ የምንጠብቀው የሚፈላበት ነጥብ ጋር እስኪደርስ ድረስ ነው። ልክ የሚፈላበት ዳሜስ 100 ዲግሪ ሴንቲግሬድ ማለፍ ከጀመረ መፍላት ይጀምራል ማለት ነው። ምክንያቱም ውሃ ከ0 ዲግሪ እስከ 100 ዲግሪ ሴንቲግሬድ ባለው ውስጥ ሊኩዊድ ነው። ግን ከ100 ዲግሪ ሴንቲግሬድ በላይ ምን ይሆናል? መፍላት ይጀምራል። አሁን ለውጡን ነክተን ማየት እንችላለን አይደል? በእጃችን እነካለን። ከዛ ምንድነው ይሞቃል ነው ቴምፕሬቸር። በአጠቃላይ ይህንን ከምን ጋር የተገናኘ ነው? ከቴምፕሬቸር ጋር ማለት ነው። ቴምፕሬቸር ማለት ታውቁታላችሁ፣ the degree of hotness or coldness of material ማለት አንድ አካል ሆት መሆንና ማለት ሙቀትንና ቅዝቃዜን የሚለካ ማለት ነው ቴምፕሬቸር። እሱን በአይናችን እነዚህ ማክሮስኮፒክ ፕሮፐርቲውን ማን ነው የሚያጠናው? ፊዚካል ኬሚስትሪ። ዊች ፕሮፐርቲ? ማክሮስኮፒክ። ምንድነው ማክሮስኮፒክ? ማክሮ ማለት ይሄ the word ማክሮ ስንል ማክሮ ማለት ላርጅ ማለት ነው ተማሪዎች። ላርጅ ማለት ማክሮ ማለት ላርጅ ትልቅ ማለት ላርጅ ማለት ትልቅ። ሌላ መሳሪያ ያስፈልገን በአይናችን ማየት እንችላለን። ማክሮ ፕሮፐርቲ አሁን ነገርኳችሁ። ልክ እንደ ካለር፣ ሜልቲንግ ፖይንት፣ ቦይሊንግ ፖይንት ማለት ቴምፕሬቸር ማለት ነው። ኦኬ ወደ ሁለተኛ ደግሞ እንምጣ። የራሱ ይሄኛው ማለት ነው። ሌላ ፕሮፐርቲ ደግሞ አለው። እሱ ደግሞ ምን ይባላል? ጎ ቱ ዩር ቴክስት ቡክ መጽሐፋችሁ ላይ እዩት። ምንድነው የምለው ቀጥሎ? አቶሚክ ፕሮፐርቲ። አቶሚክ ፕሮፐርቲ ምንድን ነው? ዳት ሚንስ አንድ አተም በአቶም ደረጃ ያለው ፕሮፐርቲ ማለት ነው። በአቶም ደረጃ ያለው ፕሮፐርቲ ዳት ኢዝ አቶሚክ ፕሮፐርቲ እንለዋለን። ራይት ኦኬ። ሶ ይሄ ሁለተኛው ማክሮ። አንደኛው ማክሮ ካለን ላርጅ ማለት፣ ሁለተኛ ደግሞ ምንድነው? ማይክሮስኮፒክ
ዲስ ማክሮስኮፒክ ማክሮ ላርጅ ማይክሮ ስሞል ማለት ነው። ማይክሮስኮፒክ ፕሮፐርቲ ማይክሮስኮፒክ ፕሮፐርቲ ማለት ፕሮፐርቲ that cannot be seen by our naked eye በአይናችን ልናያቸው አንችልም። ልንጨብጣቸው በእጃችን ልንጨብጣቸው አንችልም። ስለዚህ አሁን እነዚህ ፕሮፐርቲ ሌላ መሳሪያ ያስፈልጋሉ ማለት ነው። ልክ አሁን በባዮሎጂ ውስጥ ሴል ውስጥ በቅጠል ውስጥ ያሉ ሴሎች አሉ አይደል? በጣም ብዙ ሴሎች በአይናችን የማይታዩ ሴሎች አሉ። እነሱ ሴሎች ማይክሮስኮፕ ስር ከተን አይደለም የምናየው። ልክ እንደዚህ የማተርን ማክሮስኮፕ በአይናችን ልናያቸው የማንችል ፕሮፐርቲ ይሄ ናት ቪዚብል ማይክሮ ማለት ስሞል ማለት ነው። ቬሪ ስሞል በጣም ትንሽ በአይናችን ልናያቸው የማንችለው ፕሮፐርቲዎች ማይክሮስኮፒክ ይባላሉ። እነሱንም ያጠናል እና ማን ናቸው? አቶሚክ ፕሮፐርቲ ያው ለምሳሌ ኤግዛምፕል ነው። የዚህ ኤግዛምፕል ነው አቶሚክ ፕሮፐርቲ ማለት ነው። ዳት ሚንስ አት ሞሌኩላር ሌቭልን ማጥናት። ሞሌኩላር አንድ ሁለት ሪያክታንት ሪያክት በሚያደርጉበት ጊዜ እኮ እኛ የምናየው ይሞቃል፣ ይቀዘቅዛል እንጂ በሪያክታንት ውስጥ ያሉ ሞሌኩሎቹ አይደል ምን ያደርጋሉ ታውቁታላችሁ? ኮላይድ ያደርጋሉ። ሪያክታንት ኮምባይን ሲደረጉ እኮ ኮምባይን በሚያደርጉበት ጊዜ ምን አደረጉ? ይጋጫሉ ማለት ነው። ተማሪዎች ይጋጫሉ አይደል? ሰው በሚጋጩበት ጊዜ እንዴት ይጋጫሉ የሚለውን አናየውም እኛ በአይናችን አይታዩም። እሱን ያ ፕሮፐርቲ ማይክሮስኮፒክ ፕሮፐርቲ ይባላል። አንደኛው ፕሮፐርቲ ነው። ዊች ፕሮፐርቲ? ማይክሮስኮፒክ ፕሮፐርቲ እና ማይክሮስኮፒክ እና ማይክሮስኮፒክ ፕሮፐርቲን ያጠናል። ፊዚካል ኬሚስትሪ። ሌላ ፌኖሜና ኢን ኬሚካል ሲስተም ነው። አሁን በኬሚካል ሪያክሽን ውስጥ ያለው ነው አቶሚክ ፕሮፐርቲ እንደ ፌኖሜና ኢን ኬሚካል ሪያክሽን ማለት በአንድ ኬሚካል ሪያክሽን ውስጥ የሚከናወኑ ነገሮችን ነው ማለት ነው። ፊዚካል ኬሚስት መስት ስተዲ ሰች ቲንግስ አዝ ለምሳሌ ፊዚካል ኬሚስት ጥቅም ምንድን ነው? ማጥናት የምንችለው ምንድን ማጥናት እንችላለን የሚለውን ነው። ሎክ አንደኛ ሬት ኦፍ ኬሚካል ሪያክሽን ምንድን ነው? ሬት ኦፍ ኬሚካል ሪያክሽንን ያጠናል። ኬሚካል ሪያክሽን ነው ስቴዲ የሚያደርገው የሚያጠናው ፊዚካል ኬሚስትሪ ዲስ ፊዚካል ኬሚስትሪ ሬት ኦፍ ኬሚካል ሪያክሽንን ሊያጠና። ምንድነው ሬት ማለት? ሬት ስንል ሬት ማለት ስፒድ ማለት ነው። አንድ ኬሚካል ሪያክሽን ጀምሮ እስከሚያልቅበት የሚወስደው የሚፈጅበት ጊዜ ሬት ይባላል። ለምሳሌ ከቤታችሁ ተነስታችሁ ትምህርት ቤት እስክትደርሱ ድረስ የሚፈጅበት ጊዜ አለ አይደል? ልክ እንደዚህ ማለት አንድ ኬሚካል ሪያክሽን ጀምሮ እስኪያልቅ ድረስ የሚወስድበት ፍጥነት አሁን ስፒድ ያ ምን እንለዋለን? ሬት እንለዋለን። ምክንያቱም ሁሉም ሪያክሽኖች ተመሳሳይ ፍጥነት የላቸውም አይደል? እሱ ምን እንላለን? ሬት ኦፍ ኬሚካል ሪያክሽን እንላለን። ለምሳሌ ይህን ሬት ኦፍ ኬሚካል ሪያክሽን ሬት ማለት ሬት ኦፍ ኬሚካል ሪያክሽን ሬት ኦፍ ኬሚካል ሪያክሽንን ያጠና ብለናል። ማለት ፊዚካል ኬሚስትሪ ሬት ኦፍ ኬሚካል ሪያክሽን ማለት ቅድም ነግሬያቸዋለሁ። ስፒድ አት ዊች ኬሚካል ሪያክሽን ኦከርስ ነው። ያ ስፒድ ማለት ምን ሊሆን ይችላል ማለት ነው? ሪያክሽኑ ፋስት ሊሆን ይችላል አይደለም? በጣም ፈጣን ሪያክሽን ሊሆን ይችላል። ከዛ ሚዲየም መካከለኛ ሪያክሽን ሊሆን ይችላል ኬሚካል ሪያክሽን ነው። ያ ደግሞ በጣም ስሎ ሊሆን ይችላል። ለምሳሌ ፋስቱን ልንገራቸው። የፋስት ኬሚካል ሪያክሽን ለምሳሌ አሁን ኮምባስሽን ሪያክሽን የሚባል አለ። ኮምባስሽን ሪያክሽን ኮምባስሽን ማለት አክቹዋሊ መቃጠል ማለት ነው። ለምሳሌ ይሄ ነዳጅ ሲቃጠል ጋስ ወይም ጋስ በርንስ፣ ይሄ ጋስ ሲቃጠል ኮምባስሽን ይባላል። ኦር ካርቦን በውስጣቸው ያላቸው ነገሮች ሲቃጠሉ ማለት ነው። ለምሳሌ እንጨት ይቃጠል አይደል? እንጨት ውስጥ ካርቦን አለ። እንጨት ሲቃጠል ጋስ ይፈጠራል። ያ ጋስ ምን ይባላል? ካርቦን ዳይኦክሳይድ ይባላል። ካርቦን በውስጣቸው ያላቸው ነገሮች ሲቃጠሉ ያ ሪያክሽን ምናለን? ኮምባስሽን እንለዋለን። ኮምባስሽን ማለት
አንድ ነገር ሲቃጠል እና ካርቦን ዳይኦክሳይድን ምንድን ፕሮዲውስ ያደርግ ሲሰጥ ለምሳሌ መኪና በኮምባስትን ሪያክሽን ነው የሚሄደው። እንዴት ካላችሁን ጋዝ አለ አይደል? ጋዞች አሉ አይደል? ጋዝ ይሞላል። ያ ጋዝ በሚሞላበት ጊዜ አለ ሞመንት ዊ ኢግናይት ኦፕን ስናደርግ አይደለም ሞተሩ ሲከፈት ልክ እንደተከፈተ መኪናው ይነሳል ማለት ነው። ኮምባስሽን ነው። ልክ እንደተከፈተ መኪናው ይነሳ ማለት በጋዙ ወይም ደግሞ ኬሚካሉ ምን ያደርገዋል? መኪናውን እንዲነሳ ያደርገዋል ማለት ነው። ሰው ኮምባስሽን በጣም ቬሪ ፋስት ሪያክሽን ነው እና በአሲድ እና በቤዝ መካከል ያለውን ሪያክሽንም አሲድ እና ቤዝ ስናቀላቅል ፋስት ሪያክሽን ነው። ኦኬ ሌላ ደግሞ በጣም ስሎው ሪያክሽን ደግሞ ላሳያችሁ። በጣም ስሎው ሪያክሽን የሆኑት ለምሳሌ ቤታችን ውስጥ ያለውን ነገሮች እንጠቀም። ፍራፍሬ እንበላለን አይደል? ቬጂቴብልስ ፍሩትን ቬጂቴብልስ በስርዓት የማይቀመጡ ከሆነ ይበሰብሳሉ አይደል? ነገር ግን ዛሬ ያስቀምጠኑ ነገ አይበሰብሱም አይደል? ሮትን ሲበሰብሱ ቀናት ይፈጅባቸዋል ማለት ነው። ባይዞ ያ ኬሚካል ሪያክሽን ነው አይደል? ዲኬ አይደል? ይበሰብሳሉ። ትላንትና አንስቼላችሁ ነበር። ዲኬ ይበሰብሳሉ። በውስጣቸው ያለው ኤሌመንት ወደ ሶይል ይመለሳል። መበስበስ ኬሚካል ሪያክሽን ነው። እሱ ዲኮምፖዚሽን እንለዋለን። ስለዚህ በጣም ስለው ነው ማለት ነው። ቀናትን የሚፈጅ ነው። የእንጀራ ሻገታ እንጀራ ይሻገታል። ነገር ግን የእንጀራ ሻገታ አሁን ተጋግሮ አሁን አይደለም የሚሻግተው። ዳሜንስ ጊዜ ቢያንስ ቀናትን የሚፈጅ ነው። በጣም ስለሆነው ነው። ሌላ የብረት መዛግ ዝገት አንድን ብረት ውጭ ላይ አየር ላይ ለምሳሌ ሜታልን አንድ ሜታል አየር ላይ አደረግን ማለት ሜታል አየር ውስጥ ደግሞ ምን አለ? ኦክሲጅን አለ። ስለዚህ ይሄ ሜታል ከማን ጋር? ከኦክሲጅን ጋር በአየር ውስጥ ካለ ኦክሲጅን ጋር ሪያክት ያደርግና ምን ያመጣል? ዝገትን ያመጣል ማለት ነው። ኮሮዥን ምንድነው ማለት ነው? ኮሮዥንን ያመጣል። ዝገት ምንድነው ማለት ነው? ኮሮዥንን ያመጣል መዛግ። በጣም ስሎ ሪያክሽን ነው። ስለዚህ አሁን ይሄ ምን ይባላል? አክቹዋሊ ሬት ኦፍ ኬሚካል ሪያክሽን ነው። ስለዚህ ሬቱን ምን ያደርጋል ማለት ነው? ስቴዲ ያደርጋል። ማክሮስኮፒክ ፕሮፐርቲ ልክ እነ ካለር፣ ቴምፕሬቸር ያልኳቸው፣ አቶሚክ ፕሮፐርቲ እና በኬሚካል ሪያክሽን ውስጥ ያሉ ፌኖሜናዎቹ ማይክሮስኮፒክ ያልኳቸው እና ሬት ኦፍ ኬሚካል ሪያክሽን ስፒዱ የኬሚካል ሪያክሽን ተጀምሮ እስከሚያልቅበት ድረስ የሚወስድበት ጊዜ ኦር ደቂቃ ኦር ሰዓት ሊሆን ይችላል። ሌላ ኢነርጂ ትራንስፌርድ በደንብ እዚህ ጋር በጥምሮ ተካተሉ። ኢነርጂ ትራንስፌርድ ስንል በአንድ ኬሚካል ሪያክሽን ውስጥ ይሁት ሌትስ ሴይ እዚህ ቢከር ውስጥ ኬሚካል ሪያክሽን የሚከናወንበት ነው እንበል። ለምሳሌ በዚህ ኬሚካል ሪያክሽን ውስጥ ሁለት ሪያክታንት ኤ እና ቢ ሪያክት ያደርጋሉ። ኤ እና ቢ ሪያክት ሲያደርጉ ሲያደርጉ ኮላይድ ያደርጋሉ አይደል? ይጋጫሉ። በኤ እና ቢ መካከል ሞሊኩሎች ደግሞ የኤ ፓርቲክሎች እና የቢ ትናንሽ በአይናችን የማይታዩ ፓርቲክሎች ኮምባይን ሲደረጉ ሲደባለቁ ይጋጫሉ አይደለም? በሚጋጩበት ጊዜ ኢነርጂ ይኖራቸዋል ነው። ይሄ ኬሚካል ሪያክሽን የሚከናወንበት ቦታ ሲስተም እንለዋለን ተማሪዎች። ሲስተም ማለት ይሄኛው ማለት ነው። ቢከር ኬሚካል ሪያክሽን የተከናወነበት ያለው ቦታ ሲስተም ነው። እዚህ አካባቢ ያለው ደግሞ ምን እንለዋለን? ሰራውንድ እንለዋለን። እነዚህ ማለት ነው። እነዚህ ደግሞ ምን ይባላሉ? አጠቃላይ ሰራውንድ ይባላሉ። አካባቢ ማለት ነው ተማሪዎች። አካባቢ አያችሁ ምን ይሆናል ማለት ነው? ኢነርጂን ምን ያደርጋሉ? ትራንስፌር ያደርጋሉ። ይሁት ከሲስተም ወደ ሰራውንድ ሊሄድ ይችላል ኢነርጂ ማለት ነው። ዳሚንስ አካባቢው የሚሞቅ ከሆነ አንዳንድ ሪያክሽን ከወሰዳችሁ ለምሳሌ ከምፓየር እኮ ኬሚካል ሪያክሽን እኮ አይደለም። ለምሳሌ ገና ላይ የሆነ አንዳንድ አመት በዓል ላይ እናደርጋለን። እንጨት ሰብስበን እናቃጥላለን አይደለም? እንጨት በሚቃጠልበት ጊዜ እንጨቱ ሆነ እየተቃጠለ ነው። ኮምባስሽን ነው፣ ሪያክሽን ነው። ይሁት እንጨቱ የተቃጠለ ነው። እንጨቱ ተሰብስቦ የሚቃጠልበት እንጨት እዚህ ጋር ተሰብስቦ የሚቃጠልበት ይሄ ካምፕፋየር የምንለው የሚቃጠልበት ምንድነው? እሱ ሲስተማችን ነው። ዲስ ኢዝ አወር ሲስተም። ከዛ
ከተቃጠለ በኋላ አካባቢ ምን ያደርጋል? ወደ አካባቢው ኢነርጂ ይለቃል፣ ሙቀትን ይለቃል። ባይዘ ኢነርጂ ኢንተርምስ ኦፍ ሂት እስቲ ኢንተርምስ ኦፍ ሙቀት እንውሰድ። ሰው ወደዚህ ምን ያደርጋል ማለት ነው? ሙቀትን ይለቃል። ዳሚስ ሙቀት አካባቢ ነው ማለት ይሞቃል ማለት ነው። ሆት ነው የሚሆነው አካባቢው ሲቃጠል ከንፋይርመንት ዳት ሚንስ ኢነርጂ ከሲስተም ወደ ሰራውንድ እየሄደ ነው ማለት ነው። ዳት ኢዝ እንላለን ትራንስፌር ማለት ነው። ኢነርጂ ይተላለፋል ከየት? ከሪያክሽን ወደ አካባቢ፣ ከአካባቢ ደግሞ ወደ ሪያክሽን። ከሲስተም ወደ አካባቢ የሚተላለፍ ከሆነ ኢነርጂ ትራንስፌር የሚደረግ ከሆነ ማለት ነው። ከየት? ከሲስተም ወይም ደግሞ ከሪያክሽን ወደ ሰራውንድ አካባቢ የሚተላለፍ ከሆነ ይሄ ይሞቃል አይደል? ሰራውንዱ ይሞቃል። ከዚህ ደግሞ ከሰራውንድ ደግሞ ወደዚህ ደግሞ ሊገባ ይችላል። ዳሚንስ ሪያክሽኑ ከአካባቢው ኢነርጂውን ወይም ሙቀትን ወደ ራሱ የሚስብ ከሆነ አካባቢ ያለ ሪያክሽኑ ግን ሙቀቱን ወደ ራሱ ያደርጋል። የአካባቢ ሙቀት ወደ ራሱ ይስባል። ከዛ አካባቢ ነው ማለት ነው ይቀዘቅዛል። ኮልድ ነው የሚሆነው። ዳት ሚንስ በቀላሉ ኢነርጂ ከሲስተም ወደ አካባቢ ኦር ከአካባቢ ወደ ሲስተም ምን ሆነ? ተላለፈ። ምን ያህል ኢነርጂ ተላለፈ? እንዴት ተላለፈ? እነሱን ምን ያደርጋል? ያጠናል። ፊዚካል ኬሚስትሪ። እሺ፣ ስለዚህ ማይክሮስኮፒክ ፕሮፐርቲ፣ አቶሚክ ፕሮፐርቲ ኤንድ ፌኖሚና እና ሬት ኦፍ ኬሚካል ሪያክሽን፣ ኢነርጂ ትራንስፌር ያጠናል ነው። ሌላ ፊዚካል ስትራክቸር ፊዚካል ስትራክቸር ስንል ስትራክቸር ከተባለ ተማሪዎች ምናቸው ማለት ሼፓቸው ማለት ነው። ሼፓቸውን ያጠናል አይደለም? ስትራክቸር ማለት ታውቁታላችሁ። ፍሮም ስሞለስት ቱ ቢገስት ጋር ስለ ሼፕ እያወራን ነው። አክቹዋሊ የሼፕ ግን ሞሊኩላር ሼፕ ነው። ኮምፓውንዶች ባይ ዘ ዌይ ውህዶች፣ ለምሳሌ አንድ ኮምፓውንድ ከወሰደን የራሱ ሼፕ ኖረዋል፣ ግን ሼፑን በአይናችን አናየው። ነገር ግን ኮምፓውንዱ ራሱን አሬንጅ ያደርጋል። ራሱን አሬንጅ በሚያደርግበት ጊዜ ሲገናኙ ኮምፓውንድ ሲፈጥሩ የራሳቸው ሼፕ ኖሯቸው ማለት ነው። እያንዳንዱ ኮምፓውንድ እያንዳንዱ ውህድ የራሳቸው ቅርጽ አላቸው። ያ ቅርጽ ስትራክቸር እንለዋለን ማለት። ስለዚህ አሁን በማቴሪያል ወርልድ ውስጥ ፊዚካል ኬሚስትሪ በጣም ዋና ሚና አለው ነው። ኦኬ፣ ይሄ ፊዚካል ኬሚስትሪ ነው። ሁለተኛ ኦርጋኒክ ነው። ኦርጋኒክ ኬሚስትሪ ስለማን ነው የሚያጠናው? ስቴዲ አባውት ኦርጋኒክ ኮምፓውንድ። ስለ ኦርጋኒክ ኮምፓውንድ ነው የሚያጠናው ተማሪዎች። ስለ ኦርጋኒክ ኮምፓውንድ ነው የሚያጠናው ኦርጋኒክ ኬሚስትሪ። ኦርጋኒክ ኮምፓውንድ ምንድን ነው? ኦርጋኒክ ኮምፓውንድ ሁለት ሀሳቦችን ያነሳሉ እዚህ ጋር። በድሮ ጊዜ ኦርጋኒክ ኮምፓውንድ ማለት በህይወት ያላቸው ነገሮች ውስጥ የሚገኙ ኮምፓውንዶች ናቸው፣ ውህዶች ናቸው። ምንድን ነው ያልኩት? ህይወት ያላቸው ነገሮች ውስጥ የሚገኙ ኮምፓውንዶች። ኮምፓውንድ ዊዝን ዘ ሊቪንግ ቲንግስ፣ ህይወት ያላቸው ነገሮች ውስጥ የሚገኙ ኮምፓውንዶች ኦርጋኒክ ይባላሉ ነው። ህይወት ያለው ነገር ውስጥ ደግሞ ምን አለ? የትኛውም ህይወት ካለው ውስጥ ደግሞ ምን አለ? ካርቦን አለ፣ ኤሌመንት አለ። ኢን ዘ ሊቪንግ ቲንግ ብያቸዋለሁ። ኢን ዘ ሊቪንግ ቲንግስ ዲስ ሊቪንግ ቲንግ ደግሞ ምን አለ? ኢን ኦል ሊቪንግ ቲንግስ ፕላንት ሊሆን ይችላል፣ ወሬቨር ኢት ኢዝ ብቻ ህይወት ያለው ነገር ውስጥ ምን አለ? ኮመንሊ ምን አላቸው? ካርቦን አለ ማለት ነው። አያችሁ፣ ካርቦን አለ። ካርቦን ኤሌመንት ነው። ዲስ ኢዝ ኤሌመንት። ስለዚህ ይሄ ኮምፓውንድ ህይወት ያላቸው ነገሮች ውስጥ ነው የሚገኘው። ኮምፓውንድ ደግሞ ካርቦን የሚባል ኤሌመንት አለው ማለት ነው። ስለዚህ ኦርጋኒክ ኮምፓውንድ ማለት ካርቦን የያዙት ኮምፓውንዶች ናቸው ማለት ነው። ኦርጋኒክ ኮምፓውንድ ማለት ካርቦን ኮንቴኒንግ ኮምፓውንድ ማለት ነው። ካርቦን ኮንቴኒንግ ኮምፓውንድ ማለት ነው። በውስጣቸው ካርቦን ያላቸው ኮምፓውንዶች ምን ይባላሉ? ኦርጋኒክ ኮምፓውንድ ይባላሉ። ስለነዚህ ማን ነው የሚያጠናው? ኦርጋኒክ ኬሚስትሪ ስለ ኦርጋኒክ ኮምፓውንድ ነው የሚያጠናው።
ኦርጋኒክ ኮምፓውንድ ደግሞ ምንድን ነው? በውስጡ ምን አለው? ካርቦን አለው። ስቴዲ ኦፍ ሰብስታንስ ኮንቴኒንግ ካርቦን በውስጣቸው ሰብስታንስ ኮንቴኒንግ ካርቦን ምን ይባላሉ? ኦርጋኒክ ይባላሉ። እሺ ኦርጋኒክ ይባላሉ። ኦኬ ለምሳሌ ነገር ግን እዚህ ጋር ዩት ምንድን ነው የምለው? ካርቦን is the most abundant element on earth and is capable of forming a tremendously vast number of chemicals በጣም ብዙ ስለሆነ አይደል? በጣም በብዛት ስለሚገኝ በጣም ብዙ ኬሚካሎችን ምን ያደርጋል? ይፈጥራል ነው። በጣም ከቁጥር በላይ የሆኑ ኮምፓውንዶችን ኬሚካሎችን ይፈጥራል። ኢቨን ኦቨር 20 ሚሊየን ከ20 ሚሊየን በላይ ኮምፓውንዶች ከካርቦን የተፈጠሩ ነው ብሎ ይገመታል ነው። ዩ ሲ ሶ ሞስት ኦፍ ኬሚካልስ ፋውንድ በህይወት ያላቸው ነገሮች ውስጥ ነው የሚገኘው። አያችሁ ኦል ኢን ሊቪንግ ቲንግስ ነው እዚህ ጋር ያብራራሁት ነው። ዳት ሚንስ ኦርጋኒክ ኮምፓውንድ ምንድነው? ካርቦን በውስጡ የያዘ ነው። በብዛት ደግሞ ሊቪንግ ቲንግ ውስጥ ይገኛሉ። ሊቪንግ ቲንግ ደግሞ በብዛት በውስጡ ምን አለው? ካርቦን አለው። ሶ ስለዚህ የሚያጠና ኦርጋኒክ ኬሚስትሪ ይባላል። ኦርጋኒክ ኬሚስትሪ ስለ ኦርጋኒክ ኮምፓውንድ ያጠናል። ኦርጋኒክ ኮምፓውንድ ደግሞ ምንድነው? ካርቦን ኮንቴኒንግ ኮምፓውንድ ነው ማለት ነው። ግልጽ ነው አይደል? ካርቦን በውስጡ የያዘው ውህድ ኦርጋናማ ውህድ ይባላል። ኦርጋኒክ ውህድ ይባላል። ስለነሱ የሚያጠና ደግሞ ኦርጋኒክ ኬሚስትሪ ነው። ኦኬ ሶስተኛ ኢንኦርጋኒክ። እዩት ስሙ ከዚህ የተለየ ነው። ኢንኦርጋኒክ ዳት ሚንስ ፕራይመሪሊ ስለ ካርቦን በውስጣቸው የያዙ ሳይሆን ኢንኦርጋኒክ ኬሚስትሪ ነን ካርቦን ኮንቴኒንግ። እሺ ይሄ ደግሞ ነን ካርቦን ኮንቴኒንግ ሉክ ነን ካርቦን ኮንቴኒንግ ኮምፓውንድ ምንድን ማለት ነው? ካርቦን በውስጣቸው የሌላቸው ውህዶችን የሚያጠና ማለት ነው። ካርቦን በውስጣቸው ያልያዙ ካርቦንን የሌላቸው ውህዶችን የሚያጠና ኢንኦርጋኒክ ይባላል። ስቴዲ ኦፍ ሰብስታንስ that are not primarily based on carbon ማለት የሚያጠናው ካርቦንን መሰረት አድርጎ አይደለም። ኦርጋኒክ ካርቦንን መሰረት አድርጎ ነው ስለ ውህድ የሚያጠና። ምክንያቱም በእያንዳንዱ ውህድ ውስጥ ካርቦን መገኘት አለበት። ኢንኦርጋኒክ ደግሞ ካርቦንን መሰረት አድርጎ አይደለም፣ ከካርቦን ውጪ ያሉ ውህዶችን። እሺ ካርቦን በውስጣቸው የያዙ ኦርጋኒክ ናቸው። ከካርቦን ውጪ ያሉ ውህዶች ደግሞ ምንድናቸው? ኢንኦርጋኒክ ኬሚስትሪ ነው የሚጠናው። አክቹዋሊ ኢንኦርጋኒክ ኬሚስትሪ እና ኢንኦርጋኒክ ኮምፓውንድ ይለያያል። ኢንኦርጋኒክ ኬሚስትሪ ተማሪዎች ብራንች ኦፍ ኦርጋኒክ ኬሚስትሪ ብራንች ኦፍ ኬሚስትሪ it is a branch of chemistry that study about inorganic compound ነው። ኢንኦርጋኒክ ኮምፓውንድ ደግሞ ማለት ነው። ይሄ ኢንኦርጋኒክ ኮምፓውንድ ማለት ደግሞ እዚህ ጋር የጻፍኩላችሁ እዚህ ጋር ናን ካርቦን ኮንቴኒንግ ኮምፓውንዶች ኢንኦርጋኒክ ኮምፓውንዶች ናቸው። በውስጣቸው ካርቦን የሌላቸው ነገሮች። ኤግዛምፕል ለምሳሌ ሮክስ አለት አይደለም። አለት በጣም ብዙ ሮኮች አሉ አይደል? ኢቨን የመሬት አፈጣጠር ውስጥ በጣም የሚሳተፉ ሮክ የሚባሉት አለት ማለት ድንጋይ ናቸው። ሚነራሎች ሮክስ እንደ ሚነራልስ አሁን ሚነራልስ ኮምፓውንድ አይደለም አይደል? የትኛውም አሁን ሚነራል ከተባለ የተለያየ ኤሌመንት በውስጡ የያዘ ማለት ነው አይደል? ሚነራል ከተባለ የተለያየ ኤሌመንቶችን ዲፈረንት ኤሌመንቶችን በውስጡ የያዘ ሚነራል ይባላል አይደል? ስለዚህ ስለነዚህ የሚያጠና የኬሚስትሪ ብራንች ደግሞ ፊልድ ኢንኦርጋኒክ ኬሚስትሪ እንለዋለን። ኦኬ እና አራተኛ ማን ነው? አናሊቲካል ኬሚስትሪ።
አናላይቲካል ኬሚስትሪ ከምንድነው? ከዚህ ቃል የመጣ ነው። አናላይቲካል ማለት is a act of separating or identify into its elemental part ማለት ነው። የአንድን ነገር ይዘቱን መለየት። by the way analytical chemistry is the study of composition of matter። ቅድም መጀመሪያ ላይ አንስቼ ነበር አይደል? አሁን look ፊዚካል ኬሚስትሪ ስለ ፕሮፐርቲ ነው እና ስለ ኢነርጂ ኦር ኬሚካል ትራንስፎርሜሽን ነው አይደል? ካሉት አራት ውስጥ ስለ ፕሮፐርቲ፣ ስትራክቸር፣ ኮምፖዚሽን እና ኬሚካል ትራንስፎርሜሽን ኦፍ ማተር ብለን ነበር ኬሚስትሪ የሚያጠናው። ከዚህ ውስጥ ፊዚካል ኬሚስትሪ ፕሮፐርቲያቸውንም ያጠናል። እሱ ብቻ አይደለም፣ ስትራክቸርም ያጠናል። እሱ ብቻ አይደለም፣ ኢነርጂ ትራንስፌር ሶስቱን ያጠናል ፊዚካል ኬሚስትሪ። ኦርጋኒክ ደግሞ ካርቦን በውስጣቸው የያዙ ኢቨን ኮምፖዚሽን ይህንን ኦፍኮርስ ኢንተርምስ ኦፍ ካርቦን ያላቸው ነገሮች የሚያጠና ነው። ኢንኦርጋኒክ ካርቦን የሌላቸው እነ ሮኮች፣ ድንጋይ፣ ሚነራል። አናላይቲካል ግን ቤዚካሊ በአንድ ማተር ውስጥ ያሉትን ይዘቶችን አንድ በአንድ የሚለየው እና የሚያጠናቸው ነው። ሶ ኮምፖዚሽን ኦፍ ማተር ነው የሚያጠናው። ኮምፖዚሽን ኦፍ ማተር እንዴት አድርገው ነው when we say composition of matter ስንል look ይሄ ፖይንት አንደኛ አናላይቲካል ማለት ይሄ the word analytical የሚለው word ምንድነው ምነግረን? separate and identify into elemental parts ማለት በአንድ ኤሌሜንታል ማለት በአንድ ውድ ውስጥ የሚገኙት ሁሉንም እያንዳንዱ ነገር መለየት፣ ሲፓሬት ማድረግ፣ ለይቶ እና ይለያል፣ ከዛ ያጠናል። ይሄ ለምሳሌ በአንድ በዚህኛው ውድ ውስጥ ያለው ይሄ ነው። ከዛ ይሄኛው ደግሞ ዲስማች ነው። አማውንቱም ነግረናል፣ ብዛቱም ነግረናል። አንደኛ ምን አይነት እንዳለው፣ ምን አይነት ማተር እንዳለው፣ ምን አይነት ሰብስታንስ እንደያዘው ይነግረናል። ሁለተኛ ደግሞ ብዛታቸውም ይነግረናል ማለት ነው። ሶ ስፓሬት ያደርጋል፣ ይለያል ማለት ነው። አይደንቲፋይም ያደርጋል፣ መለየት እና ዝርዝራቸውን ይዘረዝራል። ሁለት ነገር ነው የሚሰራው ቤዚካሊ አናሊቲካል ኬሚስትሪ። ወደዚህ አናሊቲካል ኬሚስትሪ ቤዚካሊ እነዚህ ዋና ዋና ፖይንቶችን ነው የሚሰራው። አንደኛ ኳሊቴቲቭ ከኔ ጋር ናቸው አይደል? ኳሊቴቲቭ አይደንቲፊኬሽን አይደንቲፊኬሽን ዝርዝራቸው ማለት ነው። በአንድ ማተር ውስጥ ያሉትን ይዘረዝራል። ይሄ ያለው ለምሳሌ እንበል እስቲ ሚልክ እንበል፣ ወተት ሚልክ እንበል። በተደጋጋሚ እየወሰድኩኝ ነው። ሚልክ ውስጥ ምን አለ ይላል። ሚልክን ምን ያደርጋል ማለት ነው? ይለያል። እንዴት አድርገው ወደ 4 ሚልክ ውስጥ ፕሮቲን አለ የለየ ነው ማለት ነው። አይደንቲፋይ እያደረገ ነው። ካርቦሃይድሬት አለ፣ ሌላ ሚነራል አለ፣ ሌላ ዋተር አለ ብሎ አያችሁ ለየም ማለት ነው። ለየልን። this what we call that qualitative identification ማለት ይሄ ነው። qualitative identification ማለት ይሄ ነው። ኳሊቴቲቭ አይደንቲፊኬሽን። ኦኬ። ሁለተኛ ደግሞ ኳንቲቴቲቭ። ኳሊቴቲቭ ማለት አይነቱን ነው። እሺ፣ አይነቱን ነው። አይነቱን። ሁለተኛ ደግሞ ኳንቲቴቲቭ ለዩ። ኳንቲቴቲቭ ኳንቲቴቲቭ ማለት ነው ብዛቱን ነው። ኳንቲቴቲቭ ዲተርሚኔሽን እንለዋለን። ዲተርማይን ያደርጋል፣ ካልኩሌት ያደርጋል። ተማሪዎች
ለምሳሌ እንበልና ፕሮቲን ዲስ ፐርሰንት ላል ለምሳሌ እንበልና ፕሮቲን ሌትስ ሴይ 50% ኦር ሌትስ ያ 50% ለማንሳት ያህል ነው። ካርቦሃይድሬት ለምሳሌ 20% እያለ ካርቦሃይድሬት 20%፣ ሚነራል ሌትስ ሴይ ካርቦሃይድሬት 30% እንላል። ሚነራል ደግሞ ሌትስ ሴይ 10%፣ ዋተር 10% እንበል። አያችሁ ምን አደረገ ማለት ነው? አማውንቱን ብዛቱን ነው የነገረ። ምኑን በአንድ ኮምፓውንድ ውስጥ ያሉ አይነቶቹን ኮምፖዚሽን ይባላል። ኦፍኮርስ አይደል? ይሄ ኮምፖዚሽን ነው አይደል? ይዘት። እነዚህ በአጠቃላይ በሚልክ ውስጥ የሚገኙ ናቸው። ሚልክ ሚክስቸር ነው። በሚልክ ውስጥ የሚገኙ ዘረዘረ። መዘርዘር ኳሊቴቲቭ አይደንቲፊኬሽን ይባላል። ኳሊቴቲቭ አይነቱን መዘርዘር። ሁለተኛ ደግሞ የተዘረዘሩት ብዛታቸውን ይነግረናል። ምን አይል በማስም ሆነ በክብደትም ሆነ በተለያዩ መንገዶች ብዛታቸውን ይነግረናል። ሶ አናሊቲካል ኬሚስትሪ ኢዝ ኳሊቴቲቭ አይደንቲፊኬሽን ማለት አይነታቸውን ይዘረዝራል። ኳንቲቴቲቭ ዲተርሚኔሽን የተዘረዘሩትን ብዛታቸውንም ዲተርማይን ያደርጋል፣ ካልኩሌት ያደርጋል፣ ስሌታቸውን ያስቀምጣል ነው። ዲስ ኢዝ አናሊቲካል ኬሚስትሪ። ሶ ፎከስ ኦን እዚህ ጋር ሲፓሬት፣ አይደንቲፋይ፣ ኳንቲፋይ ይለያል፣ ዝርዝሩን ይለያል፣ አይነታቸውን ማለት ነው። ይሄ አለ ያለ ፕሮቲን አለ፣ ካርቦሃይድሬት አለ፣ ሚነራል አለ፣ ዋተር አለ ይላል። ለምሳሌ ምን ውስጥ ሚልክ ውስጥ ያለውን። ከዛ ደግሞ እነሱን ወደ ፋሚሊያቸው ይለያቸዋል። ፕሮቲን ይሄ ፕሮፐርቲ ያለው፣ ካርቦሃይድሬት ይሄ ነው፣ ሚነራል ይሄ ነው ብሎ ይለያል። ከዛ አማውንታቸውን ብዛታቸውን ደግሞ ያስቀምጣል። ያ አማውንት ኦር ብዛት ኳንቲቲ እናደርጋለን። እነዚህ ሁለቱ ሲፓሬሽን እና አይደንቲፊኬሽን ኳሊቲ ነው። እሺ ኳሊቲ ነው። አይደንቲፋይ ሲፓሬት ኳሊቲ ነው። መዘርዘር እና መለየት ነው። መዘርዘር እና መለየት ነው። ኳንቲፋይ ማለት ደግሞ የተዘረዘሩትና የተለዩትን መናቸውን ብዛታቸውን ማስቀመጥ ነው። ሶ ዳት ኢዝ አናሊቲካል ኬሚስትሪ። ስለዚህ በአንድ ነገር ለምሳሌ የሆነ ነገር ከመጣላችሁ ፓክ ተደርጎ አንድ ነገር ቢመጣ የታሸጎ ቢመጣ በታሸገው ነገር ውስጥ ያለውን ዝርዝሩን የምነግራችሁ እሱ ብቻ ሳይሆን ብዛታችሁን የምነግራችሁ አናሊቲካል ነው። በጣም አስፈላጊ ነው። ዓለማችን ላይ በጣም አስፈላጊ የሆነ የኬሚስትሪ አይነት ነው። ኦኬ አምስተኛና የመጨረሻ ባዮኬሚስትሪ ነው። ባዮኬሚስትሪ ከሁለት ቃል የመጣ ነው አይደል? እዩት። ይሄ ኮምቢኔሽን ኦፍ ባዮሎጂ ኤንድ ኬሚስትሪ ነው። መቼም ሁላችሁም ኬሚስትሪ ከተባለ ኬሚካል ሪያክሽን ነው አይደል የሚመጣላችሁ። ሰው ህይወት ባላቸው ነገሮች ውስጥ የሚከናወን የትኛውም አይነት ሪያክሽን የሚጠናው በባዮኬሚስትሪ ነው። ስቴዲ ኦፍ ኬሚካል ፕሮሰስ that occur in living things. You see, any chemical process or any chemical reaction that can happen within any or all living things ህይወት ያላቸው ውስጥ የሚከናወን ኬሚካል ሪያክሽን that is called ባዮኬሚስትሪ እንላለን ማለት ነው። So biochemistry is a branch of chemistry that deals with any chemical reaction that occurs within the living thing ማለት ነው። ህይወት ያላቸው ነገሮች ውስጥ የሚከናወን ኬሚካላዊ አጸገብሮት የሚያጠና የኬሚስትሪ አይነት ነው። ህይወት ያላቸው ነገሮች ውስጥ የሚከናወን ምን ኬሚካል ሪያክሽን እዚህ ጋር chemical reaction or process that occur in living things. It may cover anything from basic cellular process to the understanding of disease status so that better treatment can be developed. ለምሳሌ ኤግዛምፕል እናንሳና ነው። ለምሳሌ አንዳንድ ኬሚካል ሪያክሽኖችን ነው። ለምሳሌ in human being
ሁለት ኤግዛምፕል ወስጄ ላስረዳችሁ። አንደኛው ሂውመን ቢንግ እንወስድና ነው ሂውመን ቢንግ አሁን ሂውመን ቢንግ ውስጥ ምን አለ? ሴሉላር ሬስፓይሬሽን አለ። ሴሉላር ሬስፓይሬሽን አለ። ዳት ሚንስ አሁን ለምሳሌ አንዳንድ ኤግዛምፕሎች ሳነሳ ኦክሲጅን እንወስዳለን አይደል? ኦክሲጅን ወደ ይገባል አይደል? ወደ ላንግ ባል፣ ከዛ አልቪዮላይ የሚባል አለ፣ ኤር ሳክ የአየር ከረጢት እሱ ጋር ይከማቻል። ከዛ ኦክሲጅን በሄርት ደግሞ ምን ያደርገዋል? የተከማቸውን ኦክሲጅን መጥቶ ምን ያደርጋል? ይወስዳል ማለት ነው። ደም አያችሁ፣ ደም አለ። ዳሚንስ ሄሞግሎቢን ሲስተም ውስጥ በጣም ይሳተፋል ኦክሲጅን። ሁለት አይነት ደም አለ አይደል? ኦክሲጅን ያለው ደም እና ኦክሲጅን የሌለው ደም። ዳሚንስ ኦክሲጅኔትድ ብሌድ እና ዲኦክሲጅኔትድ ብሌድ የምንለው ዲስ ካይንድ ኦፍ ሪያክሽን ሃፕንስ። ይሄ እነዚህ አሁን ኬሚካል ሪያክሽን ነው። ምን ውስጥ ነው የሚከናወነው? ህይወት ያለው ነገር ውስጥ ነው የሚከናወነው። ሰው አሁን አት ሴሉላር ሬስፓይሬሽን ኦር ለምሳሌ ማንሳት እንችላለን። ሜታቦሊዝም ማለት ሴሎች የራሳቸው ስራ ለመስራት ኢነርጂ ያስፈልጋቸዋል አይደለም? ኢነርጂ ያስፈልጋቸዋል። ይህን ኢነርጂ ከማን ነው የሚያገኙት? እኛ ከምንበላው ምግብ ነው የሚያገኙት አይደል? ሜታቦሊዝም ፕሮሴስ ምን ማድረግ ነው? ኢነርጂ ኦብቴን ማድረግ አይደለም? ፕሮሴስ ዊች ኢነርጂ ዊል ቢ ኦብቴንድ። ኢነርጂ ደግሞ ስራ ላይ ሲውል ነው። ኢነርጂን ህይወት ያላቸው ነገሮች ኢነርጂን የሚያገኙበት ፕሮሴስ ነው ሜታቦሊዝም የምንለው። ኢነርጂን የሚያገኙበት ፕሮሴስ ሜታቦሊዝም። ሰው ስንመገብ ምግብ እንበላለን። ከዛ አፋችን ውስጥ የመጀመሪያው ዳይጀሽን ወይም ደግሞ ልመት ፍጭት ይከናወናል። ዳይጀሽን እንደ ማውዝ እንለዋለን፣ ሜካኒካል ዳይጀሽን እንለዋለን። በጥርሳችን ሳይዙ ይቀነሳል። ከዛ በአይሶፈገስ አማካይነት አይደለ ወደ ጮጋራችን ይወርዳል። ከዛ ጮጋራችን ውስጥ ስቶማክ ማለት ነው። ከዛ እሱ ውስጥ ምን አለ? ዳይጀሽን ይከናወናል አይደል? ወይም ደግሞ የምግብ ልመት ዳት ኢዝ ስቶማክ ዳይጀሽን እንለዋለን። ስቶማክ ዳይጀሽን። ይሄ ስቶማክ ውስጥ ደግሞ ምን አለ? ስለ ዳይጀሽን የምናወራ ከሆነ ማውዝ አንስተናል። ባይ ዘ ዌይ ማውዝ አንስተናል። እንደ ማውዝ ምን አለ? ኢንዛይም አለ። ኢንዛይም አሚሌዝ የሚባል አሚሌዝ ኬሚካል አፋችን ውስጥ ያለው ኢንዛይም ማለት ኬሚካል ኢቨን። ቀጥሎ ምንድን ነው አለ? ስቶማክ ነው ያለው። ስቶማክ ላይ አሲዶች አሉት። ለምሳሌ ኤችሲኤል አለ። ጋስትሪክ ጁስ የሚባል ጋስትሪክ ጁስ የራሱ የሆነ አሲዶች ምግብ ልመት ውስጥ የሚሳተፍ አሲድ ኤችሲኤል አሲድ ነው ማለት ነው። ለሁለት ነገር ነው የሚጠቅመው። አንደኛ የምግብ ልመት ውስጥ ይሳተፋል። ሁለተኛ ከምንበላው ምግብ ጋር አላስፈላጊ የሆኑ ነገሮች ሲገቡ እነሱን ያጠፋቸዋል፣ ይገላቸዋል ማለት ነው፣ ያዳክማቸዋል። ሰው ስቶማክ ውስጥ ምን አለ? ይሄ ብቻ አይደለም። ሬኒን እና ፔፕሲን የሚባሉ አሉ። ሬኒን እና ፔፕሲን እነዚህ ኬሚካሎች ናቸው። ከዛ ወደ ምን ሄደ? ከስቶማክ ወደ ኢንቴስታይን ይሄዳል። ወደ ስሞል ኢንቴስታይን ይገባል። ስሞል ኢንቴስታይን ውስጥ ደግሞ ይመጠጣል ማለት ነው። አያችሁ? ሰው ይሄ ምንድነው? ኬሚካል ሪያክሽን ነው። የምንበላው ምግብ ማለት ነው። ለምሳሌ ሚልክን ስንወስድ ካርቦሃይድሬትን፣ ፕሮቲንን እነዚህ የእያንዳንዱ ኮምፓውንዶችን ይበታተናቸዋል። ወደሚያስፈልጉ ወደ ቦታቸው ምን ያደርጋል? ይበታተናል። ሚንስ ይሄ ሁሉ ደግሞ በእኛ በጨጓራችንና በኢንተስታይናችን ውስጥ የተከናወነ ያለ ስለሆነ ኬሚካል ሪያክሽን ኢን ዘ ሊቪንግ ቲንግስ ማለት እንችላለን ነው። ኦኬ፣ ይሄ ብቻ አይደለም። ምንን ማንሳት እችላለሁ? ፎቶሲንቴሲስ ታውቁታላችሁ። ፕሮሴስ ይሄ አረንጓዴ እጽዋት የራሳቸውን ምግብ የሚያዘጋጁበት ፕሮሴስ ነው። ፎቶሲንቴሲስ እንለዋለን። አረንጓዴ እጽዋት የራሳቸውን ምግብ በሚያዘጋጁበት ጊዜ ምን ያስፈልጋቸዋል? ይሄ ያዘጋቸዋል። አክቹዋሊ ሁለት ቃል የመጣ ነው። ፎቶ ማለት ላይት ማለት ነው። ሲንቴሲስ ማለት ደግሞ ፕሮዲዩስ ማለት ነው። ሶ ሲንቴሲስ ማለት አንድ ነገር ማምረት ማለት ነው። ኬሚካል ነው። ኬሚካል ፕሮሰስ ነው። ይሄ ኬሚካል ፕሮሰስ ነው። ፕሮሰሱ ኬሚካላዊ ነው። በኬሚካላዊ መንገድ አንድ ነገር ፕሮሰስ ማድረግ ነው። ምንን ይጠቀማሉ ተማሪዎች? ይህንን ፎቶ የራሳቸውን ምግብ ለማዘጋጀት ምንድን ነው የሚጠቀሙት? ዩዝ አንደኛ ሰንላይትን ይጠቀማሉ። ሁለተኛ ካርቦን ዳይኦክሳይድን ይጠቀማሉ። ሶስተኛ ዋተርን ይጠቀማሉ። ማን ናቸው እነዚህ? ካርቦን ዳይኦክሳይድ፣ ዋተር ኬሚካል ናቸው። እነዚህ ሁሉ ደግሞ ምን ውስጥ ነው የሚከናወነው? ሊፍ ውስጥ ነው የሚከናወነው። ሊፍ የእጽዋት ቅጠል ውስጥ ነው የሚከናወነው ማለት ነው። ይህንን ካርቦን ዳይኦክሳይድ እና ዋተር ወደ ምን ይቀይሩታል?
ወደ ግሉኮስ እና ኦክሲጅን ይቀይሩታል። ምንድነው ግሉኮስ? ራሳቸው ያዘጋጁት ምግብ ነው። ይሄኛው ፕሮሴስ ምን ውስጥ ነው የሆነው? ፕላንት ምንድነው? ሊቪንግ ቲንግ ነው። ይሄ ፕሮሰሱ ደግሞ ምንድነው? ኬሚካል ነው ማለት ነው። ኬሚካል ሪያክሽን ነው ባቴ። ይሄ ኬሚካል ሪያክሽን ነው። ይሄ ኬሚካል ሪያክሽን ህይወት ያላቸው ነገሮች ውስጥ ስለተከናወነ ባዮሎጂ እና ኬሚስትሪ ምን ያደርጉታል ማለት ነው? ያገናኙታል። እንደዚህ ይገናኛለው። ይህን ነበር ያየነው። በአጠቃላይ ሳጠቃልል 5 ነገሮችን አንስቻለሁ። ስኮፕ ማለት በኬሚስትሪ የሚጠኑ ኤሪያዎች ማለት ነው። ኬሚስትሪ የሚደርስበት ስራ ላይ የሚውልበት የሚተገብርበት ማለት ነው። እነሱም ደግሞ 5 ዋና ዋና ዲሲፕሊኖች አሉት። ፊዚካል ኬሚስትሪ ሲባል ስለ ማክሮስኮፒክ ፕሮፐርቲ እና አቶሚክ ፕሮፐርቲ። ማክሮስኮፒክ ፕሮፐርቲ ማለት ትላልቅ ፕሮፐርቲ በአይናቸው ልናያቸው የሚችሉ እና ማይክሮስኮፒክ ፕሮፐርቲ ደግሞ በአይናችን ልናያቸው የማይችሉ ፕሮፐርቲዎች ናቸው፣ ወር ባህሪያት። ሌላ ደግሞ ምንድነው ያጠናል ያለው ፌኖሚና አይደለም፣ ፌኖሚና ኦፍ ኦር ይሄ ሬት ኦፍ ኬሚካል ሪያክሽን፣ የኬሚካል ሪያክሽን የሚወስድበት ጊዜ አንድ ሪያክሽን ተጀምሮ እስከሚያልቅ የሚፈጅበት ጊዜ። ኢነርጂ የሚተላለፈው ኢነርጂን የሚያጠና ፊዚካል ኬሚስትሪ ነው ብለናል። ሁለተኛ ደግሞ ኦርጋኒክ ኬሚስትሪ ነው ያለው። ኦርጋኒክ ኬሚስትሪ ሲባል ደግሞ ምንድነው? ካርቦንን በውስጣቸው የያዙ ኮምፓውንዶችን የሚያጠና በብዛት ደግሞ ይሄ ህይወት ያላቸው ነገሮች ውስጥ ነው የሚገኘው ብለናል። ሶስተኛ ኢንኦርጋኒክ ነን ካርቦን ኮንቴኒንግ፣ ይሄ መሰረቱ ቤዙ ካርቦን አይደለም፣ ካርቦን በውስጣቸው የሌላቸው ሌሎች ውህዶችን ኮምፓውንዶችን የሚያጠና ነው። አናላይቲካል ሲባል ደግሞ ወርዱ ራሱ አናላይቲክ ማለት መዘርዘር መለየትና ከዛ አማውንታቸውን መለየት አይደል፣ ካልኩሌት ማድረግ ሲፓሬት ያደርጋል። ከዛ what we call that አይደንቲፋይ ያደርጋል። አማውንታቸውን ደግሞ ይነግረናል ማለት ነው። አምስተኛ እና የመጨረሻ ደግሞ ባዮኬሚስትሪ ነው። ባዮኬሚስትሪ ደግሞ ህይወት ያላቸው ነገሮች ውስጥ የሚከናወን ኬሚካል ሪያክሽን የሚያጠና ነው። የትኛውም ጥያቄ ካላችሁ መጠየቅ ትችላላችሁ። በሚቀጥለው ክላሳችን በኬሚስትሪ እና ሌሎች የተፈጥሮ ሳይንስ መካከል ያለው ግንኙነት እናየዋለን። አመሰግናለሁ። ባይ